የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንብታችኋል? እንደምንስ ቆያችሁ? ይህ ቦታ ሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ አንድነት ገዳም ይባላል። ይህ ቦታ የተመሰረተው በ862 ዓመተ ምህረት በአፄ ድልናአድ በካለ ሰላማ ነው። አፄ ድልናአድ የአክሱም ንጉስ ነው የነበሩት። ያው ቤተ መንግስታቸው አክሱም ይሁን እንጂ ያው የመላ ኢትዮጵያ ንጉስ ማለት ነው። ካለ ሰላማ ደግሞ ከግብጽ የመጡ ጳጳስ ናቸው። ይህ ቦታ ከመመስረቱ በፊት ይህ ቦታ ላይ ስመ ክርስትና አልነበረም። አምልኮተ ጣዖት ነበረ። ካለ ሰላማ በምስራቅ አካባቢ ያስተማሩ ወደዚህ አካባቢ ዘለቁ። ዘማሉ ደብረ እግዚአብሔር ከሚባለው ቦታው ነው። ቦታይቱን አሻግረው አይተው በዚህ ቦታ ምን እንደሚኖርና የሚኖሩትን ሰዎች ማንን እንደሚያመልኩ ጠይቃሉ። በዚህ ቦታ ወንጌል እንዳልተሰበከና ሰዎችም በአምልኮተ ጣዖት እንደሚኖሩ ነገሯቸው። ወደዚህ መጥተው በአብ በወልድ በመንፈስ ቅዱስም ቦታይቱን ሲባርኳት በቦታው ላይ የነበረው አምልኮተ ጣዖት ጠፍቷል። ጣዖቱም ዘንዶ ነው የነበረው። ለዘንዶው ወተት፣ ደም፣ ስጋ በጎድጓዳ ድንጋይ ላይ አድርገው እየመገቡ እሱን አምላክ አድርገው ይኖሩ ነበረ። ዘንዶው ከጠፋ በኋላ እሳቸው ተመልሰው ወደ አክሱም ሄደው ለካለ ሰላማ እንዲህ ያለች ቦታ አለች፣ ዙሪያዋን በባህር የተከበበች መሀል ኢትዮጵያ ናት። በዚህ አካባቢ ቤተ መንግስት ቢመሰረትና ቤተ ክርስቲያንም በዚህ አካባቢ ቢሰራ ለሀገሪቱ ለእርገት ለአስተምሮ አስተዋጽኦ ይሰጣል ብለው ለንጉሱ ምክር ለገሷቸው። ንጉሱም የጳጳሱን ምክር ተቀብለው ወደዚህ አካባቢ መጥተው ደብረ እግዚአብሔር ከሚባለው ቦታ ላይ ቤተ መንግስት ሰርተው ቀጥሎም የእግዚአብሔር አብ ቤተ ክርስቲያን ሰርተው ቅዳሴ ቤቱን በሚገባ ካከበሩ በኋላ እዚህ መካከል ደሴቱ ላይ አሁን የምናየው ቤተ ክርስቲያን ካለበት ቦታ ላይ መሰረት ጥለው ቤተ ክርስቲያን ሰሩ። ቤተ ክርስቲያኑ ተሰርቶ ሲያበቃ በስመ መኑን ቀዲሳ የማንን ታቦት እናስገባ? የእመቤታችንን ነው ወይስ የመድኃኔዓለምን የሚካኤልን የገብርኤልን እያሉ እዚያ ማዶ ከባህሩ ማዶ ላይ ሲማከሩ ቶራ የምትባል አውሬ እንዳያ ተጭና መካከላቸው ተገኘች። የተጫነችውንም ፈተው ሲያዩት ታቦተ ቅዱስ እስጢፋኖስና ታቦተ ቅዱስ ጊዮርጊስ ነው ተገኘ። ታቦቱ ከዚህ ታቦታቶቹን ታቦተ ቅዱስ ጊዮርጊስንም ታቦተ ቅዱስ እስጢፋኖስንም አስገብተው ቅዳሴ ቤቱን አክብረው በሚገባ ይህ ቦታ የመማሪያ የማስተማሪያ ቦታ እንዲሆን ሊቃውንትም እንዲሰባሰቡ አድርገው ወስነዋል። ለ400 ዘመናት ያህል ሊቃውንቶቹ እዚህ የተሰባሰቡ እያስተማሩ የሚማሩትም እየተማሩ ክርስትናው እየሰፋ የሀገሪቱን እድገት እየቀና መጥቷል። አቡነ ኢየሱስ ዘሐይቅ እግዚአብሔር በ13ኛው መቶ ክፍለ ዘመን አቡነ ኢየሱስ ባያስነሳ ኑሮ ምናልባትም ዛሬ የኢትዮጵያ ቤተክርስቲያንን በመናያት መንገድ ላይ እናገኛት እንችል ነበር። እውነተኛ አባቶቻችን ፈጽሞ ከሚቆረቆሩባቸው ነገር አንዱ የጻድቁና ሐዋርያዊ አባት አቡነ ኢየሱስ መዘንጋት ነው። እርሳቸው ፍሬ ሃይማኖት ሆነው ከጽድቅ ፍሬያቸው አእላፍ ቅዱሳንን ወልደው ሀገራችን በወንጌል ትህትናና በገዳማዊ ሕይወት እንድታሸበርቅ አድርገዋል።
እስኪ በዕለተ ዕረፍታቸው ስለ ጻድቁ ጥቂት ነገሮችን እናንሳ። አቡነ ኢየሱስ ሞዓ ዘሐይቅ የተወለዱት ጎንደር የድሮው ስማዳ ዳህና አካባቢ ሲሆን ወላጆቻቸው ዘክርስቶስና እግዚ ክብራ ይባላሉ። የተወለዱት በ1210 ዓመተ ምህረት ነው። ነገር ግን አንዳንድ ምንጮች በ1196 ዓመተ ምህረት ያደርጉታል። ጻድቁ ከክርስቲያን ወላጆቻቸው ጋር እንደሚገባ አድገዋል። በልጅነታቸው በብዛት ወላጆቻቸውን ያግዙ ነበር። በትርፍ ጊዜያቸው ደግሞ ትምህርተ ሃይማኖትንና ሥርዓቱን ያጠኑ ነበር። በ1240 ዓመተ ምህረት ግን ማለትም በ30 ዓመታቸው ይህችን ዓለም ይተዋት ዘንድ አስበውም አልቀሩም። ፈጣሪን እየለመኑ ደብረ ዳሞ ገቡ። በወቅቱ ዳሞ የትምህርት የምናኔ ማዕከል ከመሆኑ ባሻገር አቡነ አረጋዊ አምስተኛ የቆብ ልጅ ካለ ዮሐኒ ነበሩና የእርሳቸው ደቀ መዝሙር ሆኑ። አቡነ ኢየሱስ ሞዓ በደብረ ዳሞ በነበራቸው ቆይታ ቀን ሲታዘዙ ሲፈጩ ውሃ ሲቀዱ ውለው ሌሊት እኩሉን በጸሎት በስግደትና የቀረውን ሰዓት ደግሞ ቅዱሳን መጻሕፍትን በመግለጥ አሳለፉ። በመጨረሻም ልብሰ ምንኩስናን ለበሱ። ይህን ጊዜ 37 ዓመታቸው ሲሆን ዘመኑም በ1247 ዓመተ ምህረት ነው። ወዲያውም በዳሞ ሳሉ መልአከ ሰላም ቅዱስ ገብርኤል ተገልጦ ወደ ወሎ ሐይቅ ሂድ ብሎ ብዙ የምትሰራው አለና አላቸው። በአንዴም ከገዳም ትግራይ ነጥቆ ሐይቅ እስጢፋኖስ ወሎ አደረሳቸው። ከ400 ዘመን በኋላ ማለት ነው ቤተክርስቲያኑ ተሰርቶ ደብሩ ተደብሮ 400 ዘመን ከቆየ በኋላ አቡነ ኢየሱስ ሞዓ በጎንደር ክፍላት ሀገር ዲያና ገብርኤል ከሚባል ቦታ አባታቸው ዘክርስቶስ እናታቸው እግዚ ክብራ ይባላሉ። ከነሱ ተወልደው 30 ዘመን ሲመላቸው ወደ ደብረ ዳሞ ተጉዘው ለምነና ከዚያ 7 ዓመት ያህል ረድተው ምንኩስናን ተቀብለው ወደዚህ ቦታ መጥተዋል። በዚያም ለ7 ዓመታት ጴጥሮስ ወጳውሎስ ቤተክርስቲያን በተጋድሎ በስብከተ ወንጌል በማይጠንትና ሐይቁ ውስጥ ሰጥሞ በመጸለይ ኖሩ። ቅድስናቸውን የተመለከቱ አበውም በግድ አበምኔት አድርገው ሾሟቸው። ይህ ነው እንግዲህ በኢትዮጵያ ቤተክርስቲያን ላይ ትልቁ መሰረት የተጣለበት አጋጣሚ። ነገሩ እንዲህ ነው። ስም አጠራሯ የከፋ የወዲት ጉዲት ለ40 ዓመታት ሀገሪቱን እንዳልነበረች ብታደርጋት ክርስትና ተዳከመ፣ ባዕድ አምልኮም ነገሰ። አቡነ ኢየሱስ ሞዓ ትርጉሙ ኢየሱስ ክርስቶስ አሸነፈ ማለት ነው። ደግሞ ሃይማኖታቸው የቀና ከ800 በላይ ክርስቲያኖችን ሰበሰቡ። በአገሪቱ ትልቅና የመጀመሪያው ሊባል የሚችል ቤተ መጻሕፍት አደራጁ። እነዚህ አርድእት በቅድስናና በትምህርት አብስለው አመነኮሱና ሂዱ አገሪቱን ታበሩ ዘንድ ተጋደሉ ብለው አሰናበቷቸው። ከእነዚህ መካከል ታላላቁን አቡነ ተክለ ሃይማኖትን፣ አቡነ በጸሎተ ሚካኤልን እና የኋላውን ፍሬ አባ ጊዮርጊስ ዘጋስጫን መጥቀስ እንችላለን። በዚህም ምክንያት ጻድቁ ወላዲ አእላፍ ቅዱሳንን የወለደ ሲባሉ ይኖራሉ። ጻድቁ ከዚህ በተጨማሪ የወቅቱን ንጉሥ አጼ ይኩኖ አምላክን በማስተማር ለሀገርና ለቤተ ክርስቲያን ጠቃሚ ሰው አድርገዋል። በግላቸው ሐይቅ ውስጥ ገብተው ሲጸልዩ የብርሃን ምሰሶ ይወርድላቸው ነበር። ሐይቅ እስጢፋኖስ ገዳምንም ከጠፋ ከ300 ዓመታት በኋላ አቅንተውታል።
እንዲህ ለቤተ ክርስቲያን ሲተጉ በተለይ በአበምኔት በቆዩባቸው 45 ዓመታት ለዓይናቸው እንቅልፍን አላስመኙትም። ጎድናቸውንም ከመኝታ ጋር ተገናኝቶ አያውቅም። እንዘ ያህሊ ዘበሰማያት አስቦ መጠና ዓመታት 50 ይሰከበ በገቦ እንዲል ከዚህ በኋላ የሚያርፉበት ዕለት ቢደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶ ቃል ኪዳን ሰጥቷቸዋል። በተወለዱ በ82 ዓመታቸው በ86 ዓመታቸው የሚልም አለ። በ1282 ዓመተ ምህረት በዕለተ ሰንበት አርፈው ተቀብረዋል። ይህች ቀን በዓለ ጽንሰታቸው ሆና ትታሰባለች። ጻድቁ ስም አጠራራቸው እጅግ የከበረ ነው። ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትዝጉ። የእረኞችም አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ትቀበላላችሁ። እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ። ሁላችሁም እርስ በርሳችሁ እየተዋደዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 3። እንግዲህ ክቡር የተከበራችሁና የተወደዳችሁ የዚህ ዩቲዩብ ቻናል ተከታታዮች እኚህን አባት ለእኛ በሕይወት ማግኘት ለእኛ በሕይወት መኖር ትልቁን ቦታ ወስደዋል። በሕይወት መኖር ብለን ስናወጋችሁ በእውኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አሁን ላለችበት ደረጃ ማድረስ ድንቅ የሆነ ሥራ ነው ማለት ነው። እንግዲህ በተአምራቸው ላይ ወይም ባደረጉት ነገር ላይ የነገርናችሁን ያነበብንላችሁን ይህንን ታላቅ ምስጢር ሐይቅ ውስጥ ሰጥሞ በመጸለይ ደረጃ የደረሱ ሊቅ ናቸው። በእውኑ በሥራቸው ካሰማሯቸው ሰዎች መካከል አቡነ ተክለ ሃይማኖት መገኘታቸው በጣም የሚደንቅ ነው። አቡነ በጸሎተ ሚካኤልንና የኋላውን ፍሬ አባ ጊዮርጊስ ዘጋስጫን ጭምር መጥቀስ እጅግ በጣም ድንቅ ነገር ነው። አቡነ ተክለ ሃይማኖት በእውኑ በእዚች ምድር ላይ በኢትዮጵያ በደቡባዊ ክፍል የተፈጠሩ ድንቅ አባት ናቸው። እንዲህም ደግሞ ከእግዚአብሔርና ከጸጋ ዛብ ተወልደው ድንቅ የሚባሉ ታላላቅ ተአምራቶችን ያደረጉ ሊቅ ናቸው። ከዚህም አልፎ እንደ መላእክት ሆነው ከኪሩቤልና ሱራፌል ጋር በመሆን የክርስቶስ የእግዚአብሔርን መንበር የሚያጥኑ ታላቅ አባት እጅግ በጣም የሚያስደንቅ ውብ ታሪክ ያላቸው በእውኑ በዚህ ዘመን ተፈጥረው ቢሆን ኖሮ ሁላችን በጸደቀን በሚያስብሉት እኚህ ትልቅ አባት ናቸው። አቡነ በጸሎተ ሚካኤልና የኋላው ፍሬ አባ ጊዮርጊስ ዘጋስጫ የሚገርም ነው። አባ ጊዮርጊስ ዘጋስጫን ከዚህ በፊት ባቀረብንላችሁ ድንቅ የሆኑ ሥራዎችን ሰርተው በፍጹም በመደር ላይ ሰዎችን የማይገባቸውን ምስጢር ያዩ እጅግ በጣም አስገራሚ የሆኑና ታላላቅ ገዳማትን በስራቸው የያዙ አባ ጊዮርጊስ ዘጋስጫ የደረሱት ድርሰት ብዙ መጽሐፍቶችን ደርሰው ብዙ መጽሐፍቶችን ከሰማይ ተልኮላቸው መጥቶ ወደኛ ያደረሱ ታዲያ እነዚህን ታላላቅ አባቶች ያወጡ የእውነት በጣም ድንቅ አባትና ትልቅ ናቸው። ከዚህ በኋላ የሚያርፉበት ዕለት ቢደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶ ቃል ኪዳን ሰጥቷቸዋል ነው የሚለው። እጅግ በጣም አስደናቂ ነገር ነው። በእውኑ ክርስቶስ ወርዶ ቃል ኪዳንን መስጠት በዚህ ምድር ላለን አሁን ለምንኖር ለኛ ለስጋውያን በእውኑ አሁን ከሁላችን አንድ ሰው የሚገባው ይኖር ይሆን? ሁላችንም ልባችንን ራሳችንን እንመርምር። በተወለዱ በ82 ዓመታቸው እንዳረፉ ይናገራል። ይህ ድንቅ ነው።
82 ዓመታቸው ውስጥ ምን ያህል ነገርን አድርገው ለዘመናት የሚቆይ ነገርን እንዳበቁ አስተውሉ። ዮዲት ጉዲትን እንኳን ያጠፋችውን ይህንን ኦርቶዶክሳዊ የሆነ እምነትን ከምድር ልታጠፋ የተነሳችበትን ጊዜ ያንን ሁሉ ተዋግተው ብዙ ታላቅ የሆነ መጽሐፍት ቤትን ከፍተው ሊቀ ሊቃውንት የተባሉ በእውነት ቅዱስም ጻድቅም የሆኑ አባቶችን አፍርተዋል። በረከታቸው በእኛ ላይ ይደር፣ ጸሎታቸው ይለመነን። በእውኑ ወደ እሳቸው ጮኸን ትልቅ የሆነ በረከትን እናገኝ ዘንድ እንመኛለን። አቡነ ኢየሱስ ሞዓን ባያስነሳ ኖሮ ምናልባትም ዛሬ የኢትዮጵያ ቤተክርስቲያንን በመናያት መንገድ ላናገኛት እንችል ነበር። እውነተኛ አባቶቻችን ፈጽመው ከሚቆረቁራቸው ነገር አንዱ የጽድቅና ሐዋርያዊ አባት አቡነ ኢየሱስ ሞዓ መዘንጋት ነው። በእውኑ ይቆረቁራል። የአቡነ ኢየሱስ ሞዓ ጸሎታቸውና በረከታቸው በእውነት በእኛ ምልጃቸውም ጭምር ይደርብን። በሌሎች ፕሮግራሞች እስከምንገናኝ እናከብራችኋለን። ወስብሐት ለእግዚአብሔር። ይቆየን።